እንዴት ናችሁ? ሰላም ናችሁ? ጤንነት አፍያ ሁሉ አባል ነው። ዛሬ በአንዳንድ ነገሮች ላወራ መጥቻለሁ። ያው እንግዲህ እስካሁን ድረስ እየጠበቅኩ ነበር። የጠበቅኩት እስካሁን አላየሁም። ዓለምን ሊያጠፋት የሚችለው ነገር ምንድነው የሚለውን ነገር ዝም ብዬ ሳየው ዓለምን ሊያጠፋት የሚችለው ነገር ሐሰትና ፍርደ ገምደልነት ዓለምን ሊያጠፋት ይችላል። ዓለምን ሊያጠፋ የሚችለው ፍርደ ገምደልነት ነው። በዛ ፍርደ ገምደልነት ዓለም ትክክለኛ ፍርድ መፍረድ ስታቆም አላህ ተቆጥቶ የዓለምን መጨረሻ ሊያቀርባት ይችላል የሚል እምነት አለኝ እኔ በግዴ ዝም ብዬ ሳየው ማለት ነውና ዛሬ ጧት አካባቢ እኔ ነግሬያችኋለሁ። ከጅምሩ ጀምሮ ጦርነት አልደግፍም፣ ግን ጦርነቱ ከሄደ አይቀር አንዳንድ ነገሮችን ሚዛናዊ ሆኜ ለመናገር ሞክራለሁ። እውነት ካለበት ደግሞ ቆማለሁ። እውነት ብቻ ያኔ ትዝ ይለኛል በትግራይና በኢትዮጵያ ጦርነት ሲጀመርም እንደዚህ ከመጀመሪያ አካባቢ ላይ አልደግፈውም ስል ነበር። መደገፍ የጀመርኩት ግን የተነካውን አካል በመደገፍ ነው። መጀመሪያ አጌንስቱ ነበርኩኝ፣ ግን የተከደበትን የተተነኮሰውን አካል በመደገፍ ነው ጦርነቱን በመደገፍ ይሄድኩትና አሁንም ዓለም አቀፏ አሸባሪ በሰላም ሀገር ሄዳ ደበደበች። ከዛም በኋላ ጦርነቱ ምላሹ ምናም ጀመረ። አሁን ዛሬ ጠዋት አካባቢ ሆስፒታል ተመታ። በጣም ፍርደ ገምደልነቱ የገረመኝ እሱ ነው። ሆስፒታል ተመታ እስራኤል ሀገር ላይ። እንዳንዳንድ መረጃዎች ሆስፒታሉ ውስጥ ግራውንዱ ላይ ኃይለኛ የጦር ክምችት እንዳለ እንዲሁም ኒውክሌሮች ሁሉ እንዳሉ የሚያሳዩ መረጃዎች እየወጡ ነው። እሱን እተወዋለሁ። እኔ ግን ሆስፒታል ተመታ፣ ይሄ አሸባሪነት ነው ብለው በአማርኛ ቋንቋ ሲነግሩ ለነበሩ ሰዎች አንዳንድ ነገር መናገር ፈልጋለሁ። በአማርኛ አሸባሪነት ነው ሆስፒታል እንዴት ይመታል ብለው በአማርኛ እኔ በምሰማው ቋንቋ መልእክቱ ለኔ ነው። በአማርኛ ከተናገርክ መልእክቱ ለኔ ነው። እኔ በአማርኛ ከተናገርኩ መልእክቱ ላንተ ነው። ሰው በአማርኛ ፍርደ ገምደልነት ነው እንዴት ሆስፒታል ይመታል ብለው ድብን ሲሉ የነበሩ ሰዎችን ታዘብኳቸው። በጣም ታዘብኳቸው። ያውም ደግሞ ያለግባብ ፍርድ ተፈርዶባቸው ሲቀጠቀጡ የነበሩ ሰዎች ሁላ ፍርድ ሲገመድሉ አየዋቸው። ሆስፒታል የእስራኤል ሆስፒታል ሲመታ ማልቀስ፣ የጋዛ ሆስፒታሎች ሲቀጠቀጡ እዛ ውስጥ ያሉ ታማሚዎች እዛው ጭጭ ሲደረጉ በተከታታይ ለ2 ዓመት ጋዛ ውስጥ ቤት እንኳን አልተረፈም። አይደለም ሆስፒታሎች አልቀው፣ ቤቶች አልቀው፣ ህፃናት አልቀው፣ ሁሉም የጋዛ ህዝብ በድንኳን ነው ያለው። ጋዛ እንዳሌለች ፈራርሳ ማለት ነው። ምን አይነት ሞራል ቢኖረን ነው? እኔ እኮ የኛ እገዛና የኛ ድጋፍ ለነዛ ነቀፌታችንም ለነዛ አይጥቅማቸውም አይጎዳቸውም። ግን ለራሳችን ለህሊናችን እንዴት ታዋጠልን? በዚህ ጋር ሆስፒታል ሲፈርስ አንድ ቀን ልክ አይደለም ብሎ ያልፖሰተ፣ አንድ ቀን ልክ አይደለም ብሎ በአማርኛ ያልነገረኝ፣ አንድ ቀን ዛሬ እስራኤል ላይ ሆስፒታል ተመታ የአሸባሪነት ነው ጽንፈኝነት ነው ብሎ በአማርኛ የሚነግረኝ እኔ እንድሰማው ነው። ኢራናውያን እንዲሰሙት አይደለም፣ ዓለም እንዲሰማው አይደለም። ዓለም እንዲሰማ ከፈለክ በእንግሊዝኛ ቋንቋ አውራ። ዓለም እንዲሰማ ከፈለክ በአረብኛ አውራ። ትልቅ ተናጋሪ ያላቸው ቋንቋዎች እነዚህ ናቸው። እያወራ ያለው በአማርኛ ነው። እኔ መመለስልህ ደግሞ በአማርኛ ነው። ጋዛ ውስጥ ያ ሁሉ ሆስፒታል ሲጨፈጨፍ፣ ረሚም ሲደረግ፣ ዱቄት ሲደረግ፣ የጋዛ ቤቶች አጠቃላይ ዱቄት ሲሆኑ ህፃናት ሬሳቸው ሲዝረከረክ፣ ህፃናት እንደ ጉድ እንደ ቅጠል ሲረግፉ አንድ ቀን ልክ አይደለም። ህፃናት በምን ጥፋታቸው ደግሞ እኮ በቃ ሊያሽሙ ነው። ምን እስራኤል ወደ ኢራን ስትወቅስ የጦር ቤዞችን ምናምን ነው የምትመታው፣ ኢራን ግን ሆስፒታል መታች።
እስራኤል ኢራን ላይ የጦር ቤዞችን ለይታ የምትመታዋ ደግ እስራኤል ፍልስጤም ላይ ጋዛ ላይ ያንን ማድረግ ለምን ተሳናት? አንድ ሆስፒታል አልተረፈም። ተውት ሆስፒታል። አሁን ሰሞኑን እንኳን የእርዳታ ምግብ ሊወስዱ ርቧቸው ለምግብ የሚሻሙ መቶዎችን በቦምብ ነው የፈጀችው። አሁን በዚህ ሰዓት ምን አይነት አእምሮ ቢኖር ነው ስንፈርድ? እኔ አሁን ስናገር ንግግሬ በማንም ተጽዕኖ አይፈጥርም። አያቁኝም፣ አላቃቸውም። እኔ የምናገረው ግን ለህሊናዬ ነው። እኔ የምናገረው ላንተ ነው። ፍርደ ገምደል ስትሆን አይቻለሁ። በአማርኛ ፍትህን ስጨፈልቃ እንዲህ ጭፍልቅልቅ አድርገሃት ሐሰትን እንደ እውነት ልትግተኝ፣ እውነትን ደግሞ እንደ ሐሰት ልታቀብለኝ ስትሞክር ልክ አይደለህም ብያለሁ። በጣም ያሳዝናል እውነት ለመናገር። እስቲ አንተ ፍትሃዊ ኮንክ ሌላውን ሁሉ ተው፣ የአሁኑንም ጦርነት ተው። የዛሬዋ የሆስፒታሏን ጉዳይ ስታነሳ ከዚህ በፊት ጋዛ ላይ ሆስፒታሎች ረሚም ሲደረጉ አንድ የፖስተትከው ፖስት አለ። ልክ አይደለም ያልክበት አንድ ንግግር ካለ አምጣልኝ። አንድ ንግግር የጋዛን ሆስፒታል መደብደብ ልክ አይደለም። እንትን ታረጋለህ። አሁን ይህን ስንጠይቅ አይ እዛ ሐማስ ስለሚደበቅ ነው። ይሄም ሆስፒታል አይዲኤፍ ነው ምናምን የሚባለው የእስራኤል ወታደር ስለሚደበቅበት ነው። ጀስቲፋይ የምታደርግ ከሆነ እኮ እዚህም ጋር ጀስቲፋይ ይደረግባል። እኔ ሆስፒታሉ እውነት ውስጡ ላይ እንደተባለው ምንም ነገር ካሌለበት መመታት የለበትም። ይህን ስል ግን የጋዛው ልክ ሆኖ የእስራኤሉ ልክ አይደለም ልል አልችልም። በነገራችን ላይ እቺ ዓለም ወደድክም ጠላህም ትፈርድብሃለች። እቺ ዓለም ስማ፣ እቺ ዓለም አሁንም ልንገራችሁ በግልጽ ማለት ነው እና አሜሪካ አውሮፓውያን እንደ ከዚህ ቀደሙ ከእስራኤል ጋር እኩል ገብተው መዋጋት ካልጀመሩ በጎን እየረዷት እስራኤል ብቻዋን የምትዋጋ ከሆነ እመነኝ ነው አንድ ወር የመዋጋት አቅም የላትም። ሱፐር ፓወር ነች ምናምን ብላ የዘፈንክላት ምንም ያልታጠቁ በወንጭፍና በድንጋይ የሚዋጉ ጋዛዎችን ስለጨፈጨፈች ነው። ሱፐር ፓወር የእግዚአብሔር ሀገር እግዚአብሔር ኢፍትሃዊ አይደለም ሲጀመር ማለት ነው። እግዚአብሔር ዓለምን ፈጠረ ብለን የምናምነው አላህ ኢፍትሃዊ አይደለም። ሱፐር ፓወር ወይም ደግሞ ምንድነው የተለየ ፍጡር ለሱ የለውም የሚያደላለት በጣም በልዩ ሁኔታ የሚንከባከበው። ይሄ ነጮች የጫኑብህን ተሸክማት ዙር። ዋላሂ ነው የምልህ። እኔ አንድ ጥቁሩና አንድ ነጭ እኩል ነን። ስፔሻል ህዝብ የለውም ለአምላክ። ስፔሻል ህዝብ ለአምላክ አለው ብለህ የምታምን ከሆነ ስተት ነህ አንተ። እንዴ ራሱ የፈጠረው ህዝብ ላይ አንዱን ዝቅ አድርጎ አንዱን ከፍ የሚያደርግ አምላክ አለ ብለህ የምታምን ከሆነ ያ አምላክ ካለምስ የተሳሳተ አምላክ ነው። አሁን አንተ ክርስቲያን የጠላህ ይለኛል። ስለ አይሁድ ሀገር ነው እያወራን ያለ ነው። ስለ ክርስቲያን ሀገር ነው እያወራን ያለ ነው። ብሮ ዳታ ገብተህ እስራኤል ሀገር ውስጥ ከክርስቲያን ይልቅ ሙስሊም ይበዛል። 14% ሙስሊም ነው የሚኖረው። እስከ 2 ሚሊዮን የሚጠጋ ሙስሊም ይኖራል እስራኤል ውስጥ። አይ ዶንት ኬር ለምን ሙሉ በሙሉ ሙስሊም አይሆኑም። ህፃናት ላይ ከጨከኑ፣ ህፃናትን ከጨፈጨፉ፣ ፍትህ ካጓደሉ አያገባኝም። እኔ ለኢራን አግዤ አላውቅም። አሁንም እያገዝኩ አይደለም። እኔ ግን ኢራን በምትወስደው እርምጃ የጋዛን ቁስል ቢያንስ እንዲያስታውሱ ህመሙ ምን ያህል እንደሆነ እንዲያውቁት አድርጋቸዋለች ኢራን። ህመሙ በጣም ከባድ ነው። ደግሞ ተበድለህ የምታውቅ፣ ተገፍተህ የምታውቅ፣ ተወረህ የምታውቅ፣ ተከበህ የምታውቅ፣ የሌሎችን መከበብ፣ የሌሎችን መገፋት፣ እህል ውሃን መከልከል፣ በሆስፒታል የተኛን ረሚን መደረግ አይቶ ማለፍህ ኦኬ ችግር የለውም። ደብል ስታንዳርድነት ግን በጣም ያናድዳል። በጣም እውነቴን ነው የምልህ። አንተ ውሸታም ጉጅላ አዳመን
ስለጠላቸው ስም እየሰጠህ ነው። ሌባ የጉጀላ አዳማ ብርጭቆ አጣበ። ኮሜንት በአማርኛ ጻፍልኝ በእናት አይነበብም። ምንም አማርኛ ማንበብና መጻፍ ሳትጀምር ከኔ ጋር ምን ለማለት ፈልጌ ነው? ፍትህ አታጓድሉ፣ ፍትህ አታጓድሉ። ወላሂ ያጓደልካት ፍትህ መልሳ ራስህን ነው የምታጠፋ። መልሳ ራስህን ትበላለች። ስማ ምንም ያልታጠቀ ሲጨፈጭፍ ሱፐር ሂሮ እግዚአብሔር እስራኤልን ነካ ከእግዚአብሔር ተጣላ ምናምን። ወላሂ አንድም ቀን ጥሞኛ አያውቅም። ጋዛ ላይ በምታደርገው አንድ ቀን አቅም አላት ብዬ እንድል አስገድዶኛ አያውቅም። ጋዛ ላይ በምታደርገው ነገር ቢኮዝ እኔ ፋይት ማድረግ ያለብኝ አቅሜን ከሚመጥን ጋር እንጂ ከአቅሜ ያነሰን ሰው የወደቀን ሰው ተነስቼ ላዩ ላይ ቁጭ ብዬን ብቀጠቅጠው ምኑን ጀግና ሆንኩ? ጀግንነት አሁን ነው ሲቶክስበት የሚቶክስብህ በጥፊ ስትለው በጥፊ የሚመታ እኩል አቅም ካለው ጋር መጋፈጥ፣ እሱንም ብቻ ለብቻ ሲሆን ነው። አሜሪካ ወደ ጦርነቱ እንድትገባ እግሯ ስር እየወደቁ ነው። እግሯ ስር በእናትሽ የእስራኤል አምላክ አሜሪካ ነች ወይስ እግዚአብሔር ነው? እስቲ አይተኛ ማያንቀላፋም የምትሉት እና ኢትዮጵያውያን ናችሁ የምትሉት ብዙ ጊዜ የእስራኤል አምላክ አይተኛ ማያንቀላፋም ስትሉ ነው የምሰማው። እኔ ሲጀመር ኢፍትሃዊ አምላክ አለ ብዬ አላምንም። አምላክ ሁሌም ፍትሃዊ ነው። ኢፍትሃውያን እናንተ ናችሁ። ለምትፈልጉት ዓላማ ኢፍትሃዊ ታረጉታላችሁ፣ ለምትፈልጉት ዓላማ ደግሞ ፍትሃዊ ታረጉታላችሁ። ነው ኢፍትሃዊ አምላክ የለም። አምላክ በምድር ላይ ያለ ሰው ልጅ በአጠቃላይ በአምላክ ችሎታ የተፈጠረ ነው። እስራኤላውያንን አላለም፣ ኢትዮጵያውያንን አላለም መጽሐፍ ቅዱሱ። አሜሪካውያንን፣ ሳውዲያውያንን አላለም። የሰው ልጆችን በአምላክ በአምሳያችን እንፍጠራለን ፈጠርን ያለው። ስለ መጽሐፍ ቅዱሱ እናውራ ከተባለ እኔ አንዳንድ ትንሽ አነባለሁ። በአምሳያችን እንፍጠራለን ፈጠርን ነው የሚለው መጽሐፍ ቅዱሱ። የሰው ልጅን በአጠቃላይ በመጽሐፍ ቅዱሱ መሰረት በአምሳያው ፈጥሯል ማለት ነው። በመጽሐፍ ቅዱሱ መሰረት በአምሳያው የፈጠራቸውን የሰው ልጆች አንዱን ስፔሻል ያልሆነ ሊያደርግ አይችልም። አንዱ እሱ ነው። ሌላው ፍርደ ገምደለን ነው። በጣም ያሳዘነኝ የጋዛ ጉዳይ ነው። ኢትዮጵያውያን ነጮች እንኳን በርቶላቸው አሁን በየጊዜው ዩኤስኤ ዩኬ የትም ብትሄዱ ሰላም መንግስታት ናቸው እምቢ ያሉት እንጂ ህዝብ እውነቱን አውቆ እውነቱን ተረድቶ ድንጋይ ልብ የሆነው ሀበሻ ነው እንጂ ዓለም ላይ የሰለጠነው ዓለም በአጠቃላይ ለጋዛውያን በየቀኑ ድምጽ ይሆናል። በየቀኑ ፍልስጤማውያን እኮ አይደለም በመቶ ሺህ ወጥተው ዩኬ ላይ የሚሰለፉት ፍልስጤማውያን አይደሉም። በመቶ ሺህ አሜሪካ ላይ በመቶ ሺህ አውስትራሊያ ላይ መንገድ እስኪዘጋ ድረስ የሚሰለፉ ድምጽ የሚሆኑ ፍሪ ፓለስታይን የሚሉት ፓለስታናውያን አይደሉም እኮ ነጮች ናቸው። እውነቱ በርቶላቸው ማለት ነው። ስተታቸው ገብቷቸው ማለት መቼም ስተቱ የማይገባው እኛ ሰው ነው። ቢያንስ ከተበደሉ ጎን መቆም ባይችሉ እንኳን በዝምታ እንኳን አያልፍም። በቃ እውነትን ይበዳታል፣ ይጠቀጥቃታል፣ ይነፋታል፣ ይጨቀጭቃታል። እንዴ ጋዛ ላይ ሆስፒታል ሲቀጠቀጥ ህፃናት ሲረግፉ 50,000 አንድ አመት ባልሞላ ጊዜ 50,000 ህፃናት ትልልቆቹ ሳይ 50,000 what about ሐማስ ይለኛል። ሐማስን መቀጥቀጥና ሆስፒታል ቀደም ምንድነው ያላችሁት? ኢራን ምደበድበው ሆስፒታል ነው፣ እስራኤል ምደበድበው የጦር ቤዝ ነው እኮ ነው ያላችሁት አይደለ? ጀስቲፋይ ለምን ታረጋላችሁ ነው። እስራኤል ለኢራን ጊዜ እንዴት ደግ ሆነች? የጦር ቤዝ ብቻ እየመታች ነው ብላችሁ ስትሉ ለምን በጋዛ ጊዜ የጦር ቤዝ ብቻ አልመታችም? ሐማስን ብቻ ለምን አልመታችም? ምን አገባኝ ስለ ሐማስ። እኔ ስለሞቱት ስላለቁት ህፃናት ነው የምልህ፣ ስለደበደቡት ሆስፒታል ነው የምልህ፣ ስላፈረሱት ጋዛ ከተማ ነው የምልህ።
አንድ ጤነኛ ቤት ያሌለበት አይደለም ሆስፒታል ጤነኛ ቤት እንኳን የለበት ድንኳን ላይ የተቀመጡት የሚመጣላቸውን እርዳታ እንዳይመጣ ተከቦ እንደምንም ተሽለክልኮ የሚመጣውን እርዳታ የሚያፈሱባቸው ኧረ በእናትህ ደሞ እኮ ጭቆናን በደንብ የሚያውቅ መከበብን በደንብ የሚያውቅ መሰቃየትን በደንብ የሚያውቅ መገፋትን በደንብ የሚያውቅ መሬቱን ንብረቱን መነጠቅን በደንብ የሚያውቅ ጋዛ ላይ ሲጨክን የጋዛን ጀስቲፋይ ሲያደርግ ኦ ማይ ጉድነስ አቦ በእናታችሁ እንደው ለካ ጦርነትም ካቻ ጋር ሲሆን ያምራል። ለረጅም ዓመታት ያው እንግዲህ እስራኤልና ፍልስጤም አይደለም እስራኤል ፍልስጤምን ስደበድብ ታውቃላችሁ። ህፃናትን ቦምብ ስታዘንብባቸው ኡኡታው ጫጫታው ምላሽ የለም። ማጥቃት ብቻ ነው መጠቃት የለም። ማጥቃት ብቻ ነው መጠቃት የለም። በቃ ወዳጆቿ እስራኤል አምላክ እየጠበቃት ነው። ታጠቃለች እንጂ አትጠቃም፣ ታጠቃለች እንጂ አትጠቃም እያሉ ነበር። ጦርነት በራሱ ካቻ ጋር ሲሆን እንደዚህ ያምራል። በቃ ታጠቃለህ፣ ትጠቃለህ፣ ታጠቃለህ፣ ትጠቃለህ፣ ታጠቃለህ፣ ትጠቃለህ። ወንድ ብሎ ማለት ከሚችለው ጋር ምላሽ ከሚሰጠው ጋር እንጂ ምላሽ ከማይሰጠው ጋር ከሽባ ጋር አይደባደብም። ወንድ ማለት በቃ እስራኤል አሁን ነው የወንድ ስራ የጀመረችው። አሁን ነው ከወንድ ጋር የገጠመችው። እነዛ ወንዶች አይደሉም እያልኩ አይደለም። ወንድነታቸውን ዓለም ነጥቋቸዋል። በጣም ጀግኖች ናቸው። በወንጭፍ ድሮ ጡጣ በመናባረርበት ወንጭፍ የሚዋጉ ናቸው። እና ያ የስልጤ ብርጌድ በተጠቀቅ እንደቆመ አንዳንድ መረጃው ይደርሰውኛል። ሚሳኤል በዳቦ መልክ ሰርተዋል። ያንን ሚሳኤል ወደሚፈልገው ወደሚደግፈው አካል ለመላክ ተዘጋጅቷል። ባይዛው እኔ ጦርነትን እየደገፍኩ አይደለም፣ ግን አንድ ደስ ያለኝ ነገር ምንድነው ጦርነት ካቻህ ጋር ስታደርገው በቃ ህመም ብቻ አይደለም የምትሰጠው፣ ህመምም ትቀበላለህ። ህመም ብቻ አትሰጥም፣ ህመምንን ትቀበላታለህ። እና በቃ እስከዛሬ ድረስ እስራኤል ከፍልስጤም ጋር ታደርገው የነበረው ነገር በጣም ያሳመመኝ ነበር። ምክንያቱም ምላሽ መስጠት የሚችሉ አይደሉም። ሚሳኤል የላቸውም፣ ወታደር የላቸውም፣ ዓለም አያግዛቸውም፣ ታጥረዋል ምናምን። በቃ አለ አይደለ እጅና እግር ከሌለው ሰው ጋር እጅና እግር ያለው ሰው ገጥሞ ሲያሸንፍ ማለት ነው። እጅና እግር ከሌለው ሰው ጋር እጅና እግር ያለው ሰው ገጥሞ በቃ እንዳሻው ሲቀጠቅጥ ማለት ነው። ፍልስጤም ማለት እጅና እግር የላትም። እጅና እግሯን ዓለም ነጥቋታል። የሰራችው የጥሩ ስራ ምላሽ ሽባ መሆን ነው ፍልስጤም። በነገራችን ላይ የፍልስጤምን ታሪክ ከጥላቻ ወጣችሁ ካነበባችሁ ዓለም ሲያሳድዳቸው አይሁዶችን እንደ ጭቃ አብኩቶ ሳሙና ሲሰራባቸው ዓለም ዛሬ አብረዋቸው የቆሙ አረቦችን ደብድቡልን እንጂ ከጎናችሁ ነን የሚሏቸው እነ ጀርመን ነዚው ጀርመን አምባገነኑ ጨካኙ የተባለው እኮ የአይሁዶችን ሬሳ ላይ ሳሙና ሲሰራ ስለነበረ ነው። ዓለም ክፉኛ በየገቡበት አሳዶ ሲቀጠቅጣቸው በገቡበት ገብቶ አውሮፓውያን እንደ አይሁድ የቀጠቀጡት የለም። ሲቀጠቅጧቸው ማረፊያ የሰጧቸው ፍልስጤማውያን ናቸው። ማረፊያ የሰጧቸው፣ ያስጠለሏቸው፣ ያስጠጓቸው፣ ቦታ የሰጧቸው። ከዛ በፊት እስራኤላውያን በዓለም ተበትነው ነው የሚኖሩት እንጂ አሁንና ጅሬ ምናምን እንደሚሉት ምናምን አይደለም። ያ ግዛት የፍልስጤማውያን ነበረ። ከጀርመን ተሰደው፣ ከእንግሊዝ ተሰደው፣ ከስዊድን ተሰደው፣ ከመላው አውሮፓ ተሰደው፣ ከመላው ኤዥያ ተሰደው በፍልስጤን ምድር ላይ ሪፊጂ ሆነው ነው የተቀመጡት። እና እያደጉ ራሳቸውን እያደራጁ መጡና የተቀበላቸውን ማህበረሰብ ሽባ አደረጉት። ሲያደርጉት በነበረው ጦርነት በአጠቃላይ በጣም አዝነ ነበረ። ምክንያቱም ውጊያ ራሱ አቅም ካለው ጋር ስታደርገው ያምራል፣ ይጣፍጣል። ቅድም ፌስቡክ ላይ ያምራል ብዬ ስፖስት የሆነ አካል ደጋፊ የሆንኩ መስሏቸዋል። አይደለም። እኔ ሲጀመር ጦርነቱን አልደግፈውም። ሲጀመር እስራኤል ላይ የሚያልቀው ንጹህ ነው፣ ኢራን ላይ የሚያልቀው ንጹህ ነው። ግን ደግሞ
መጨረስ ብቻ ሳይሆን ማለቅም እንዳለ ከሚያሳይህ ጋር ስትዋጋ ዳስ ፌር ዋር ልክ የሆነ ጦርነት ነው ከሚመጣጠነ ጋር። አሁን ለምሳሌ አንድን ወንድ ልጅ ይዤ እጅም እግርም የለውም ያያል፣ ይናገራል፣ ይጮሃል፣ ያለቅሳል። እጅ እግር ግን የለውም፣ የሚከላከልበት ምንም ነገር የለውም። ዝም ብዬ በቀጠቀጠው ምኑን ጀግና ሆንኩት? በቃ እስራኤል ጀግና የሆነችው አሁን ነው እንጂ ፍልስጤምን እንደፈለገች ሲደበድብ በነበረው ታሪክ ምንም አይነት ጀግና ላይባት አልቻልኩም። ምክንያቱም ፍልስጤማውያን የአየር ኃይል የላቸው፣ ሚሳኤል የላቸው ምናምን ተራ እንደ ሐማስ የሚባል ለቃቅሞ እነሱ በወረወሩበት ቦምብ ለቃቅሞ በሚሰራት ቦምብ ነው የሚዋጋቸው። ተራ ሰፖርት የሚያደርጋቸው የለም። አየር ክልላቸው ተዘግቷል ምናምን። ያሁኑ ግን ጥሩ ነው ያምራል ያልኩት ለዛ ነው። ማስለቀስ ብቻ ሳይሆን ማልቀስም አለ። ማን ያሸንፍ ማን አያገባኝም። እኔ እውነቴን ነው የምላችሁ። ጦርነት መደገፍን ባገሬ ነው ያቆምኩት። የጦርነት መጨረሻው ቆሻሻ እንደሆነ ባገሬ ነው ያወቅኩት። አገሬ ላይ ባየሁት እልቂት አውቀዋለሁ። ጦርነትን ግን አልደግፍም። የምደግፈው ግን ካቻ ጋር መዋጋት፣ ካቻ ጋር መደባደብ፣ ካቻ ጋር መቀጣቀጥ ደግፈዋለሁ። እሱ እስራኤልን በርቺ ነው ምላት። አሁንም እውነቴን ነው ምላችሁ ያለማንም ጣልቃ ገብነት ሲፈሳፈሱ ቢቆዩ ምንም ችግር የለብኝም። ጣልቃ መገባባቱ ሲመጣ አስቸጋሪ ይሆናል። የዛኔ ምናልባት ለኢራን ብዙ የሚያግዛት ኃይል ላይኖር ይችላል። በቃ ወንድነት ማለት ብቻ ለብቻ አሁን ራሱ የአየር መቃወሚያዎች ትብብር ይደረግላታል፣ መሳሪያ ይሰጣታል። ይሄ ምንድነው ዲፕሎማሲያዊ እንትን ይደረግላታልና አሜሪካ ሀገሮችን ያስፈራሩላታል። ከኢራን ጋር ሊቆም የሚችልን ሀገር ሁሉ ያስፈራራሉ ምናምን። ይሄ ሁሉ ሰፖርት እያለ ነው። አሁንም አንድ ለአንድ አይደለም፣ ግን አንድ ለአንድ በቃ ሁሉም ዓለም አግልሏቸው ሲፈሳፈሱ ቢኖሩ ማን አቅም ማን ሱፐር ፓወር እንደሆነ እናይ ነበር። ያኔ ነበረ ለፍርድ የሚያመቸን። ያኔ ነበረ ለፍርድ ኤከለ ሂሮ ነው ብለን እንድናምን የሚያደርገን። ብዙ ጦርነቶች ተደርገዋል። የሆነ ጊዜ እስራኤል በ6 ቀን አረቦችን አንበረከከችና እስራኤል በ6 ቀን አረቦችን አላንበረከከችም። እንደዚሁ ጀመረች፣ እንደዚሁ ሎከሰች። አውሮፓውያን አሜሪካውያን እንዳለ ኃይላቸውን ይዘው ገብተው አብረዋት ነው የተዋጉት። ለብቻዋ የተዋጋችው ጦር ሀታ ከነዚህ እጅና እግር ከሌላቸው የሚከላከሉበት ምንም አቅም ከሌላቸው እኔ ህዝቡ ምን አይነት አእምሮ ድፍን እንደሆነ አላቅም። ምንም አቅም ከሌላቸው ከፍልስጤም እንኳን ሲዋጉ ሰፖርት ይደረጋሉ። ምንም እጅ እግር የላቸው፣ መሳሪያ የላቸው፣ ጦር የላቸው። ሐማስ የሚባል እስራኤል በወረወረችው ሚሳኤል መልሶ የሚሰራ ምናምን በቃ ትንሽ ነገር በቃ በድንጋይና በሚሳኤል እንደመዋጋት በሉት እና ያንን ፓወራይቱ በቃ ህንጻ ስታፈርስ ከተማ ስታወድም ሂሮ ሱፐር ፓወር ምናምን አይደለም። ሱፐር ፓወር የሆነችው እስራኤል አሁን ነው በቃ አቻዋን ገጥማ ማለት ነው። አቻዋን ብቻውን እየተጎዳች ነው እያልኩ አይደለም። እኔ በጦርነት ሁለቱም አካል ነው የሚወድመው። ግን በድሮ ጦርነት ፍልስጤም ብቻ ነች የምትወድመው። ፍልስጤም አትወክስም፣ ይተወከስባታል እንጂ አታወድም፣ ትወድማለች እንጂ። አሁን ግን በቃ ማታ እሷ በአየር ትቀጠቅጣለች፣ ቀን እሷ በአየር ትቀጠቅጣለች፣ ማታ በሚሳኤል ትቀጠቅጣለች። ጦርነት ይሄ ነው በቃ ካቻ ጋር ስትሆን ምናምን ያምራል። በነገራችን ላይ በጣም የሚያሳዝነኝ 6 ኦክቶበር ምናምን የሚባለው ብቻቸውን አልተዋጉም። ዓለም ይሄ አውሮፓውያን ምናምን በግልጽ አብረዋት ተሰልፈው የተዋጋችው ጦርነት ነው። አሁንም በግልጽ ሊሰለፉ ዳርዳር እያሉ ነው። ምናልባት ሱፐር ፓወር የሆኑ እነ ቻይናን ምናምን እኛ ከገባን እነሱም ይገባሉ ብለው ፈርተው ይሆናል እንጂ ወደ ዓለም ጦርነት ይቀየራል ብለው ፈርተው ይሆናል እንጂ መግባት እየፈለጉ ነው። ራሱ ትራምፕ ትናንትና ነው ምናምን የቴህራን ህዝብ ለቀህ ውጣ ማለት ህዝብ ጨራሹን ቦምብ ሊጥል እንደሆነ ሲያስፈራራ ፖስት አድርጎ ነበር። መልሶ አነሳው። ቢኮዝ ሱፐር ፓወር የሆኑ እነ ቻይና እነ ሩሲያ በተለይ ደግሞ እብዷ ፓኪስታን ታደርገዋለች። በኢራን ላይ ኒውክሌር ከተወከሳችሁ እኔም ተወክሳለሁ ብላለች። ፓኪስታን ደግሞ እብድ ነች። ባለፈው በህንድና በፓኪስታን መካከል ጦርነት ተነስቶ ነበር። በ3 ቀን ነው ፈስፈሳ በድታ
በ3 ቀን አሸንፋ ነው ጦርነቱ የተጠናቀቀው። በ3 ቀን መጀመሪያ ህንድ ወደ ፓኪስታን ተወከሰች። ፓኪስታን ምላሹን በቃ ይሄ ራፋኤል የሚባል ፍራንስ ሰራሽ አይነክ የተባለውን ተዋጊ ጀት 5ቱን ጣለችው። 5ቱን። ከዛም በኋላ ፍራንስ ጄቴን ለጦርነት አታንቀሳቅሽ ያለቻት ለህንድ። ምክንያቱም ገበያ ወረደ። ይገባል ተመቶ ይወድቃል፣ ይገባል ተመቶ ይወድቃል። እሷ ደግሞ እንግዲህ ራፋኤል 120 ሚሊዮን ዶላር ነው። 120 ሚሊዮን ዶላር ፍራንስ ሰራሹ ራፋኤል ህንድ ታጠቀችው። የፓኪስታን ጄቶች ደግሞ 30 ሚሊዮን ናቸው። ፓኪስታን ሰራሽ ናቸው። ሜዲን ፓኪስታን ናቸው። በ30 ሚሊዮን ጄት በ120 ሚሊዮን ዶላር የተገዛን ተዋጊ ጀት 5ቱን ጣለችባቸው። ያውም በ3 አብራሪ ማለት በ3 አብራሪ እየመቱት ሚሽናቸውን ጨርሰው ሲወጡ በ3 ቀን ጦርነት ህንድ እጅ ሰጠች። በ3 ቀን ወር አይሆንም፣ 2 ወር አይሆንም እኮ ይሄ ጦርነት። ይሄ የማወራችሁ ሂስትሪ አይደለም። 3 ወር 2 ወር አይሆንም። በ3 ቀን ጦርነት በፓኪስታን የበላይነት ተጠናቀቀ። ፓኪስታን እብድ ነች እና በግልጽ ይሄ ኢራንን በጅምላ ጨራሽ ከመታናት እብዶቹ ሊመቱ ነው። አሁን እንትናም ተወስውሻለሁ እያለ ነው። የሰሜን ኮሪያው ነው ምናምን ይሄ እብዱ ሰውዬ በቃ ውስዋስ ውስጥ ነው። ወደሱ ተወክስ እያለ ወዴት ተወክሰው እያለ ነው። እና ሰበብ የሚፈልጉ በጣም በጣም በርካታ ሱፐር ፓወር የሆኑ አገሮች አሉ አንዳንዴ እና በቃ ይሄ ተፈርቶ ነው እንጂ እስራኤልና ኢራን የሚያደርጉት ጦርነት ላይ ጣልቃ መግባት የሚፈልጉ በርካቶች ናቸው። በርካቶች እና አሁንም የእስራኤል የአየር ክልል ያንን ሁሉ የአየር ክልል እቺ ጆርዳን የምትባል ሸርሙጣ ራሱ አረብ ሀገር ነች። ኢራን የምታስወነጭፋቸውን ሚሳኤሎች መንገድ ላይ ትመታባታለች። መንገድ ላይ የተወሰኑትን ታከሽፋለች። አስቡ። መንገድ ላይ እየከሸፈባትም ነው ያን ሁሉ ታርጌት እየመታች ያለች። እና ጦርነት ራሱ ካቻጋ ሲሆን ያምራል። በቃ ያምራል። ትገደላለህ፣ ትገላለህ፣ ትሞታለህ፣ ምናምን ታቆስላለህ፣ ትቆስላለህ፣ ታለቅሳለህ፣ ታስለቅሳለህ። ማስለቀስ ብቻ ከሆነማ ምኑን ጦርነት ሆነ? አሁን ከፍልስጤም ጋር ተዋግተው ይሎ የእስራኤል አምላክ አይተኛም። ታዲያ አሁን ይሄ ሁሉ ቦምብ የሚዘንብባቸው ከመተኛት አልፎ ሞቶ ነው የእስራኤል አምላክ? ሲጀመር የአበሻ ሎጂክ ያስጠላኛል። ለእስራኤል ለብቻዋ አምላክ የላትም። የእስራኤል አምላክ፣ የኢትዮጵያ አምላክ፣ የኤርትራ አምላክ፣ የአፍሪካ አምላክ፣ የኤዥያ አምላክ አንድ አምላክ ነው። እስራኤልም በብቻው ቁልክዶሎ ወገር ለአይሁዶች ለገደሉት ለሰቀሉት፣ በእናንተ እምነት ለገደሉት ለሰቀሉት ለገረፉት ኃይሎች ጥብቅና የሚቆም አምላክ እሱ ፍትሃዊም አይደለም ሲጀመር። ላልተቀበሉት እስቲል ላልተቀበሉት እናንተ እንደምትሉት ማለት ነው። እና በቃ ይሄ የተጀመረው ጦርነት በቃ ደስ ነው ያለኝ። ለምን በቃ አለ አይደለ ካቻጋ ነው የሚሆነው። በቃ የጦርነት ጥሩ የለውም። አልደግፍም። ድለ ኢራን አልልም፣ ድለ እስራኤል አልልም። ግን በቃ ቁስልን ይዩት። አሁን የቦምብ ፍርስራሽ ላይ ሬሳ ማውጣትን እስቲ ይዩት። ፍልስጤም እድሜ ልኳን ከሰባዊነት የወጣ ኢትዮጵያ እኔ አንዳንዴ ኢትዮጵያ መሆን ያስጠላኛል። ከሰባዊነት የወጣ ያውም እኮ ተበድሎ ያየ ተወሮ ያየ መሬቱን ተቀምጦ ያየ ህዝብ መሬት የቀማችን ከባዶ ተነስታ ሀገር የመሰረተችን እንደ ባለርስት ተነካች፣ ተወረረች። እስራኤል ስትመሰረት የነበራት ይዘት ራሱ ትንሽ ነበረ። እየተስፋፋች እየነጠቀች ተመጣና ደግሞ መሬት ተወሯል ምናምን ትላለህ። ኢትዮጵያ ውስጥ ያውም በአንድ ሀገር እየኖርን የራስህ ቁስል ተመሳሳይ ቁስል ሌላ ቦታ ካለ ቢያንስ ልትረዳ ይገባሃል። መረዳት አትፈልግም። በቃ እስራኤል አምላክ ይህን ስትል እኮ ለአንተ አምላክ የለም ማለት ነው። ይህን ስትል እኮ ከእስራኤል ውጪ ለሌሎችን ሀገሮች አያገባኝም የሚል አምላክ ነው ያለው ማለት እኮ ነው። እንደዛ ከሆነ ፎሎ አላረገውም ያንን አምላክ። እስራኤልን ብቻ የሚጠብቅ ለእስራኤል ጊዜ ብቻ የማይተኛ አምላክ አልገዛለትም። እኔ የማያቀኝን አምላክ አልገዛለትም በጭራሽ።
እኔ አሁን ደግፌ አይደለም የምናገረው ግን ያየው ያለውት ነገር ላይ በቃ እስራኤላውያን ራሱ ፍልስጤማውያንን እንዲረዱ የሚያደርግ ክስተት ነው የተፈጠረው። ኦኬ በኢራን በኩል ጉዳት አልደረሰም እያልኩ አይደለም። አትሊስት ኢራናውያን ጉዳትን ያውቁታል። በወንድሞቻቸው ስቃይ እያዩ የኖሩ ናቸው። ወንድሞቻቸው አናታቸው ላይ ህፃናት ላይ ቦምብ ሲዘም በአንድ ዓመት ውስጥ 2023 እና እስከ 2024 በተደረገ ጦርነት 50 ሺህ ህፃናት ሲቀበሩ አይተዋል። ህመምን ይረዱታል። እያዩ ህመምን መረዳት ያቃታቸው ሰዎች ዛሬ እንዴ አገር ጥለው ፈርጥጠው በፕሌን ተሳፍረው ሌላ ሀገር ሄደው ከፕሌን ሲወርዱ እኮ ፍሪ ፍልስጤን እያሉ ነው። በቃ ህመሙ አሁን የገባቸው እስራኤላውያን ራሱ ህመሙ አሁን ገብቷቸው ተው ይቅርብ ይላል እና ልታሳፍሰኝ ነው ወይ ተው ይቅርብ። እኔ ሪያሊቲውን ነው እየነገርኩ ያለሁት። ልንገራ አንድ ነገር አሁንም ዓለም ላይ ጀርመኖች አይሁድን እንደ ጭቃ አብኩተው ሳሙና ሲሰሩበት ነበር። እንግሊዞች፣ ጣሊያኖች፣ ሮማውያን በአጠቃላይ አውሮፓውያን አይሁድን እያሳደዱ በሚገሉበት ጊዜ መጠለያ የሆናቸው ፍልስጤም ህዝብ ነው የተቀበላቸው። ወንድማማቾች ናቸው። ባይዘው ያውን ከኢትዮጵያዊ ይልቅ በዝምድና ከሆነ እነሱ ይቀራረባሉ እና ከያሉበት ተበትነው ከሚኖሩበት ሀገር ወደ ወንድሞቻቸው ወደ ፍልስጤማውያን ሄደው ተጠለሉ እያሉ ፍልስጤምን እየገፉ ጭራሽ ወደ ማጥፋት ሄዱ። ደግሞ ታሪክ ምናምን ሊነግሩ ይፈልጋሉ። ምንም ታሪክ የለም። እስራኤላውያን በዓለም ተበትነው ሩሲያ ነበሩ፣ ፍልስጤን ነበሩ፣ በኒ እስራኤል የሚባሉት ህዝቦቹ ማለት ነው። ጀርመን፣ እንግሊዝ ምናምን በዓለም ተበትነው የሚኖሩ ህዝቦች ነበሩ። ይሄ አሁን ያሉበትን የነሱ የሚባለው መሬት ከፍልስጤም ነጥቀው የያዙት የተስፋፉበት መሬት ነው። ዳትስ ሪያሊቲ ብሮ። እና ተወረርኩ ተነጠቅኩ ምናምን ነገር መሬቴ ምናምን ስትል ስታለቅስ የምንሰማ ከወራሪ ጎን ቆመ ስታጨበጭብ ስናይ ደንግጠናል በጣም። እኔ አሁን አንድ ኤድሞን የሚባለውን ካናዳ የሚኖር ቶሮንቶ የሚኖር ኤድሞን የሚባል የፕሮቴስታንት እምነት ነው። እሱም ብቻ ነው ያየሁት። በቃ ህመምን የተረዳ እውነትን ያወቀ ከእውነት የቆመ ብቻውን ነው ያየሁት። እያንዳንዱ መሬቴ ተወረረ፣ መሬቴ ተነጠቀ፣ መሬቴ ተወረረ ሲል ሲያለቅስ የምንሰማው በአጠቃላይ ከወራሪ ጎን ቆሙ ነው የምታዩት። ኢራን ውስጥ አሉ። ለምሳሌ አሁን ይሄ ሞሳድ ተያዘ የሚባለው እኮ ቤተ እስራኤላውያን ናቸው እኮ። እዛው ነው ያደጉት። እስራኤል ሀገር ሄደውም አያውቁም። በነገራችን ላይ ስለ ሞሳድ ልንገራችሁ። ሞሳድ ሰፊ ኔትወርክ አለው ይባላል። ለጠቅላላው ሰፊ ኔትወርክ አለው። ግን ሞሳድ ያንን ኔትወርኩን የገነባው እስራኤል ሀገር ላይ ተወልደው ባደጉ እስራኤል ሀገር ላይ በተቀለቡ በተማሩ ሰዎች አይደለም። ያንን ኔትወርክ የገነባው በየዓለም ተበትነው በሚኖሩ እንደውም እስራኤል የምትባለዋን ሀገር ሄደው እንኳን በማያውቁ ሰዎች ነው ኔትወርኩን የገነባው። ለምሳሌ ኢራን ውስጥ ሲያቃጥሩና ሲያስተኩሱ የነበሩ ኢራናውያን ናቸው። ከጥንት ጀምሮ ኢራናዊ ሆኖ ነው የኖሩት። በቃ ሁሉ ነገራቸው ኢራናዊ ነው። ዜግነታቸው ምናቸው ግን ዘራቸው አይሁድ ስለሆነ ቤተ እስራኤላዊ ስለሆነ በሞሳድ ተመልምለው ሰልጥነው ለሞሳድ እንዲሰሩ ያተደረጉ ናቸው። ለምሳሌ ኢትዮጵያ ውስጥ አሁን ኢትዮጵያ ከእስራኤል ጋር ያደርገውና ብትጣላ የምሬ ነው ቤተ እስራኤላውያን የሚባሉ በአጠቃላይ ደህንነቶች ናቸው። የሞሳድ ሰላዮች ናቸው። ለምሳሌ እነ ዋዜማ ሬዲዮ ምናምን አሁን ከሀገር ይወጣው እነ ጌጡ ተመስገን አሁን ወላሂ ነው የምላችሁ የሞሳድ የደህንነት ሰው ነው። ኢትዮጵያን አንድ ነገር ከእስራኤል ያፈነገጠ ነገር አደርጋለሁ ብትል የሚያስመታት እንትና ነው ጌጡ ተመስገን ነው።
ኢትዮጵያ ውስጥ ያደጉትም ኢትዮጵያ ውስጥ ነው የበሉትም የተማሩትም። እስራኤል የምትባለው ሀገር ምንም አድርጋላቸው አታውቅም፣ ምንም ነገር እና አሁን ቤተ እስራኤል ችግር በመጣ ቁጥር እኮ ነው ቤተ እስራኤላውያን እየለቀቁ ነው። ለምሳሌ በደርግ ጊዜ ደርግ ወጥቆ ኢህአዴግ ሲመጣ እንደ ጎርፍ አገር ለቀው ይወጡት ወደ ሀገራቸው የሄዱት ጎንደር አካባቢ፣ ትግራይ አካባቢ የሚኖሩ ቤተ እስራኤላውያን በችግር ጊዜ በዛች ሀገር ላይ አይኖሩ። እዛ ሀገር ላይ የሚኖሩት ለዓላማቸው ብቻ ነው። መሄድ ይፈልጋሉ፣ ግን የተሰጣቸው ተልዕኮ አለ። በደርዘን ይሄ አሁን እንደ ህዝብ ነው የሞሳድ አባል አሁን ኢትዮጵያ ውስጥ ያለው፣ እንደ ህዝብ ነው በሳውዲ ውስጥ ያለው፣ እንደ ህዝብ ነው አሜሪካ ውስጥ ያለው፣ እንደ ህዝብ ነው አይሁድ ዘር የሚባለው በየቀረበት ሀገር ራሱን አደራጅተውታል። በየቀረበት ሀገር ዘራቸውን እየፈለጉ ነው የሚያገኙት። ፈልገው አግኝተው ተልዕኮ ይሰጡታል፣ ስልጠና ይሰጡታል። በአጋጣሚ ከሚኖርበት ሀገር ካሳደገው ሀገር ጋር ጦርነት ከገጠሙ መረጃ እንዲሰጣቸው ያደርጋሉ። ይሄ ነው የሞሳድ ኔትወርክ፣ በዚህ የተዋቀረ ነው። አይ ቲንክ አንድ ማሳየት አይቻልም ለካ በዚህ አንድ ፌስቡክ ላይ አየሁት። እስራኤልና ኢትዮጵያ ቢዋጉ ከእስራኤል ጎን ነው ምቆመው ብሎ አንዱ ፖስት አድርጓል። ሰዎች እንደ ቀልድ ነው ያዩት። ይሄ እውነት ነው። ኢትዮጵያን እግር እጇን ይዘው የሚያስነፏት እነዚህ እንደ ጌጡ ተመስገን አይነት ሰዎች ናቸው። ያደጉት የተማሩት በኢትዮጵያ ቢሆንም የሚሰልሉት ግን ኢትዮጵያ ነው። እያንዳንዱን ሚስጥር ስለ ኢትዮጵያ የሚገርማችሁ ነገር አብይ አህመድ ያራው ምን አይነት እንደሆነ እስራኤል ታውቃለች። በሞሳድ አማካኝነት እያንዳንዱ ቁልፍ ቦታ እንዲደርሱ ደግሞ በመማር በምናምን ብቁ ታረጋቸዋለች። ባሉበት ሀገር ላይ ሰፖርት ይደረጋሉ። እና እንደዛ ነው እላችኋለሁ። እናመሰግናለን እውነት ነው። ሰላም ለምድራችን፣ ሰላም ለምድራችን።